ክህነቱ በአግባቡ ህዝቡን መምራት ካልቻለ ሰውና እግዚአብሔር የሚገናኝባቸው መንገዶች ይቋረጣሉ። ያ ድልድይ ከተሰበረ የክርስቲያን ያልሆነ የሌሎች በዓላት ሲከበሩ አብሯቸው የነሱ ደስታ ተካፋይ ሆኖ መሐላቸው ተገኝተው እንታል ይሻርም ቢለው ለምሳሌ ማለት ነው። ካህኑ ክብረ ክህነቱን ራሱ ማይጠብቀው ከሆነ ሥርዓተ ቤተክርስቲያን እንዳይጠበቅ ይሆናል ማለት ነው። የድቁና ስራ ምእመናንም በየቤቱ ሄዶ ይጎበኛል፣ የታመሙትን ይጠይቃል፣ አሮጊቶቹን ይንከባከባል። የዲያቆን ስራ ነው። የነርሲንግ ስራ ነው የሚሰራው ዲያቆን። ቄሱማ የሕክምና ስራ ነው የሚሰራው። ትልቅ 24 ሰዓት መንገድ ላይ ወድቆ ብናገኘው የወደቀበት መንገድ አናውቅም፣ ሰክሮ ነው የምንለው። ስለዚህ ምእመን ሲያገኘው ኦርቶዶክሳዊ ምእመን ሲያገኘው ተሸክሞ ወደ ማረፊያ ወደ ቤተ ክርስቲያን ነው መውሰድ ያለበት። ፎቶ አንስቶ ካሜራ አንስቶ ቀርጾ ወደ ሚዲያ ነው ማውጣት ያለበት። የሱ ሚስቱ የካህኑ ሚስት መቼ ነው የቆረበችው? መቼ ነው የቆረበችው ብትል አንዳንዱ መቼ እንደቆረበች ራሱ ወይ የተጋቡ ቀን። እሱ ግን በየቀኑ ቀዳሽ ስለሆነ ምናልባት በዛ በቀዳሴ ቀዳሽነቱ ገዳም ውጪ መነኩሴ በአውሮፓና አሜሪካ እኔ አላየሁም እስካሁን ድረስ። የኛ የኢትዮጵያ ብቻ ነው እንደፈለገ ዝም ብሎ እንደፈለገ ነው የሆነው። በጣም የሚያሳዝን ትውልድ ነው። አሁን ይሄን ሁሉ ትውልድ ያውቀዋል። የሚያሳዝነው ይሄ ነው። በእያንዳንዱ ገዳም አንዳንድ ሊቀ ጳጳስ አለ። ልክ እንደ አንድ አበምኔት ነው ገዳሙን የሚጠብቀው ሊቀ ጳጳሱ። ቤተክርስቲያኗ 60 ሺህ አባላት ይዘው ግን ትልቅ ቤተክርስቲያን ናት። በሀገሪቱ ብሔራዊ ሃይማኖት ከመንግስት እኩል ፓራላል የምትታይ ቤተክርስቲያን ናት። መዋቅሯ የተስተካከለ ነው። የክህነት አንዱ መገለጫው መስዋዕት ማቅረብ ሲሆን ለመጀመሪያ ጊዜ ለዚህ አገልግሎት የተመረጠውና ካህን ተብሎ የተጠራው መልከ ጼዴቅ ነው። በኋላም እግዚአብሔር በቃል ኪዳኑ ታቦት ፊት በቤተ መቅደስ እግዚአብሔርን የሚያገለግል የሕዝቡን ኃጢአት እየተቀበለ ከእግዚአብሔር የሚያስታርቅ ካህን እንዲመርጥ ሙሴን ስላዘዘው ከመልከ ጼዴቅ በኋላ አሮን ተሾመ። ከአሮን እስከ ዮሐንስ መጥምቅ ድረስ ረጅሙን የብሉይ ኪዳን ዘመን ከአሮን ዘር ብቻ የሚወለዱት ቅባ ክህነት እየተቀቡ በካህንነት እያገለገሉ አልፈዋል። ነገር ግን በዚህ ሐረግ ላይ የተመሰረተው ክህነት ለአዲስ ኪዳኑ ክህነት ምሳሌ ስለነበር ፍጹምና ዘላቂ አልነበረም። መስዋዕቱም ሆነ ያመራረጥ ሂደቱ በሌላ ተተክቷል። ክህነቱ በዘር ብቻ የተገደበ ስለነበር በአዲስ ኪዳን ሕጉንና ሥርዓቱን አሟልቶ ለተገኘ ለማንኛውም ሕዝብ የተፈቀደ ሆነ። ክርስቶስ የመጣው ለዓለም ሁሉ ነውና። መስዋዕታቸው ፍጹም ድነት የማያሰጥ በመሆኑ በክርስቶስ ሥጋና ደም ተተክቷል። አገልግሎቱ ለጊዜው ከሥጋ መክሰፍት ከማዳን ያላለፈ ነበር። በአዲስ ኪዳን ግን በምድርም በሰማይም ማሰር በሚችሉ በነፍስም በሥጋም ላይ ሥልጣን ባላቸው ካህናት ተተክቷል። ክህነት የሚለው ስርወ ቃል ከግዕዝ የመጣ ቃል ሲሆን ተክህን አገለገለ የሚል ፍቺ አውዳዊ ፍቺ አለው። ስለዚህ ክህነት ማለት አገልጋይነት የሚል ትርጉም ነው ያለው። ስለዚህ ካህን የሚለው የእግዚአብሔር አገልጋይ መንፈሳዊ አገልጋይ በእግዚአብሔርና በሕዝብ መካከል ቆሞ መንፈሳዊ ተልእኮን የሚፈጽም አገልጋይ የሚል መንፈሳዊ ፍቺ ያለው። እንግዲህ በብሉይ ኪዳንም በሐዲስ ኪዳንም የክህነት አገልግሎት
ሲሰጥ ነበር። አሁን እየተሰጠ ያለ ነው በአዲስ ኪዳን። እግዚአብሔርን በረከት፣ ቸርነት፣ ይቅርታ ወደ ሰው የሰውን ደግሞ ወደ እግዚአብሔር የሚያደርስ ስልጣን ከእግዚአብሔር የተገኘ በኋላም ደግሞ ለእግዚአብሔር የሚሰራ ሰዎች ከእግዚአብሔር አግኝተው ብቁ ዝግጅቱ ብቃቱ ያላቸው ሰዎች ከእግዚአብሔር አግኝተው የሚሾሙት በኋላም ደግሞ ለእግዚአብሔር የሚኖሩበት ሐሰስኩ ገጸከ ገጸ ዚአከ አሐሰስ እግዚኦ ወየተሚጥ ገጸከ ምኔ አሁን ቅዳሴ ሲጀምሩ የሚሉበት ማለት ነው። አቤቱ ፊትህን ፈለግኩ፣ ፊትህን እፈልጋለሁ፣ ገጸ ምሕረትን ከኔ አትመልስ አታረቅ እያሉ የሚጸልዩበት ጨለማውን ዓለም የሚያበሩበት አልጫውን ዓለም የሚያጣፍጡበት ስልጣን ነው። ክህነት በጣም በቤተ ክርስቲያን ውስጥ ትልቁን ቦታ ሰውና እግዚአብሔርን የሚያገናኝ ድልድይ ከመሆኑ የተነሳ 3 መሰረታዊ ዘርፎች አሉት ክህነት። ጵጵስና፣ ቅስናና ድቁና ተብሎ በ3 ዋና ክፍሎች ደረጃ አላቸው። እያንዳንዳቸው የራሳቸው መስፈርት አላቸው በጣም በስፋት። ይሄን ደግሞ ለመቀበል ክህነትን በቤተ ክርስቲያናችን በፍትሐ ነገሥቱን በብዲድስቅልያ በሚባሉት መጻሕፍት ዝርዝር መስፈርቶች ተቀምጦለታል። አንደኛ ሁሉም ሰው ካህን መሆን አይችልም። ሁሉም በክህነት ማገልገል ሁሉም ሰው ወታደር መሆን እንደማይችል ሁሉም ሰው ካህን መሆን አይችልም። በዛ በተቀመጠለት መስፈርት መሰረት ከጥንት ከብሉይ ኪዳን ጊዜ ጀምሮ የክህነት አገልግሎት ከንጽህና ከቅድስና የቤተክርስቲያኒቱን አገልግሎት በጣም የሙሉ ጊዜ ለቤተክርስቲያን ብቻ አገልጋይ ሆኖ ወስኖ ለማገልገል የቆረጠ ሰው ነው ወደ ክህነት መግባት የሚችለው። እና ክህነት በጣም መስፈርቱም ብዙ ነው። በሁለቱም ዘርፍ ነው። በምንኩስናም ቢሆን ወይም ደግሞ ከምንኩስና ውጭ በትዳርም ሆኖ ማገልገል የሚቻልበት የአገልግሎት ዘርፍ ክህነት ይባላል። ለምሳሌ ከዲድስቅልያ ላይ ያለውን ብቻ እንኳን ብናይ ምዕራፍ 4 ከቁጥር 1 ጀምሮ ለምሳሌ ኤጲስቆጶስ ለመሆን ነውር የሌለበት ንጹሕና ቸር የዚህንም ዓለም ጭንቀት የማያስብ 50 ዓመት የሞላው የጎልማሳነት ኃይልን ያለፈ ነገር የማይሰራ በወንድሞች መካከል ሐሰትን የማይናገር ይላል። ለምሳሌ ማለት ቄስን በተመለከተ ደግሞ በመልካም የሚያስተዳድር በማስተማርና በመስበክ የሚደክም ይላል ማለት ነው። ቅዱሳት መጻሕፍትን ይልቁንም 40ቱ ወንጌልን ያወቀ እያለ መስፈርቱን ደግሞ እንደዚህ አድርጎ ያስቀምጣል። ለዲያቆንም ደግሞ ያው እንትን ላይ መጽሐፍ ቅዱስ ላይ ከሰፈረው ውጭ ማለት ነው እንዳለ ያው ይታወቃል። ጢሞቴዎስ ላይ ያለው እንደገና ለዲያቆናትም መልካም ስራን በመዓልትም በሌሊትም በቦታ ሁሉ የሚሰሩ ይላቸዋል። ዝም ብሎ ባጭሩ ማለት መልካም ስራን በመዓልትም በሌሊትም በቦታው ሁሉ የሚሰሩ። በብሉይ ኪዳን ኦሪት ዘጸአት ምዕራፍ 28 ላይ ስንመለከት በሌዊ ዘር በልዩነት ደግሞ የአሮን እና የአሮን ልጆች ለክህነት አገልግሎት እንደተመረጡ ራሱ እግዚአብሔር ሙሴን አሮንና ልጆቹን ለክህነት ለአገልጋይነትን እንዲያገለግሉኝ ለይልኝ ብሎ በግልጽ ነግሮታል። የሚለብሱት ልብስ ጭምር ነግሮታል። ይሄ የብሉይ ኪዳኑ የዘር ግንድ ያለው ከአሮን ዘር የሆነ ብቻ ክህነቱን እንዲቀበልና በክህነት አገልግሎት እንዲሰማራ የተሰራ ስርዓት ነው። የሐዲስ ኪዳን የክህነት አገልግሎት ግን ዘር፣ ቀለም፣ ቋንቋ፣ ብሔር ሳይለይ ሁሉም የቤተ ክርስቲያን ልጅ የሆነ በሙሉ የክህነት አገልግሎት ሊቀበል የሚችልበት መንገድ አለ። ክብረ ክህነት የክህነት ከዚህ ከሰባቱ ምስጢራተ ቤተክርስቲያን አንዱ ትልቅ ቦታ የሚይዝ ስለሆነ የራሱ አፈጻጸምና ስርዓት ህዝቡ የሚመለከትበት ካህኑ የሚይዝበት መንገዱ በጣም ሰፊ ነው። ያ ራሱን የክህነትን ስርዓት ክህነት የሚቀበልበት ስርዓት ክህነት የአገልግሎቱ ከህዝቡ ጋር የሚገናኝበት ልዩ ሚስጥር ነው። ክህነትና የህዝቡን ሚስጥር በሙሉ ዳታ በሲኪዩርድ በሆነ መልኩ የሚያዝበት ስለሆነ ከህዝቡ ዘንድ ያለው ቦታ በልዩ ክብር መያዝ አለበት። ክህነት የሰውን ህይወት የሚያድን ከመሆኑ የተነሳ ያ ክብረ ክህነት የምንለው ከሱ ጋር ተያይዞ ነው። በህዝቡ ዘንድ ያለው ቦታና በካህናቱ ዘንድ ከህዝቡ ጋር የምናገለግልበት
ሂደቶቹን ነው እንግዲህ ክብረ ክህነትን የሚያሳየው። ሰፊ ዝርዝሮች አሉት። ዓለሙ ለበራበት፣ ዓለሙ ለጣፈጠበት ወይም ለሚጣፈጥበት፣ ለሚበራበት፣ ጨለማው ለሚወገድበት፣ እግዚአብሔርና ሰው ለሚገናኝበት ለዚህ አገልግሎት የሚሰጥ ክብር ማለት ነው። ይህንም በሁለት አይነት መንገድ ማየት ይቻላል። አንደኛ ከእግዚአብሔር የሚሰጥ ክብር፣ ለክህነቱ እግዚአብሔር የሚሰጣቸው ክብር አለ፣ ሰማያዊ የሆነ በዚህም ዓለም ላይ ሞገሱን ክብሩን ይሰጣቸዋል፣ መደመጡን የሚያገለግሉበትን ጸጋውን ይሰጣቸዋል። ግን በዋናነት ዋጋቸው እጥፍ ስለሆነ በእግዚአብሔር ዘንድ ዋጋቸው የከበረ ስለሆነ በእግዚአብሔር ዘንድ የሚያገኙት ክብር አለ። በዚህ ደግሞ በቤተክርስቲያን ደግሞ ቤተክርስቲያን የምትሰጣቸው ደግሞ ክብር አለ በዚህ ዓለም በስጋም። ስለዚህ በሁለት አይነት መንገድ የሚከብሩበት ማለት ነው። ለምሳሌ ቃለ ዓዋዲው ለአራተኛ ጊዜ ተሻሽሎ እንትን ያለው እንደ ቃለ ዓዋዲ ሳነብ ያገኘሁት ለምሳሌ የካህናት ክብራቸው በስልጣነ ሲመት ያከበራቸው ኋላም በመንግስተ ሰማያት ዋጋቸውን ሰጥቶ ለዘላለም የሚያከብራቸው እግዚአብሔር ነው ይላል። ክብራቸው ምንድነው ቢባል ዝም ብሎ አሁን የካህናት ክብር ምንድነው ብትል ቃለ ዓዋዲው ላይ የተቀመጠው እግዚአብሔር ነው ክብራቸው። የክህነት አገልግሎት አንደኛ ሰማያዊ ነው፣ ሁለተኛው ረቂቅ ነው፣ ሶስተኛው ደግሞ መንፈሳዊ ነው። ስጋዊ አይደለም፣ መንፈሳዊ ነው። ስለዚህ የክህነት አገልግሎት የምናገለግለው ረቂቁን እግዚአብሔርን ነው፣ ጻድቁን እግዚአብሔርን ነው፣ ልዩ የሆነውን እግዚአብሔርን ነው የምናገለግለው። ወደዚህ ተልእኮ የሚመጣ ሰው ወደ ከበረው ሰው ስትሄድ የከበረ ልብስ ለብሰህ ነው የምትሄደው። ወደ ሰርግ የሚሄድ ሰው የሀዘን ልብስ ለብሶ አይሄድም። ወደ ሩጫ የሚሄድ ሰው የወታደር ልብስ ለብሶ አይሄድም። ሁሉም የየራሱ መልክ አለው። ስለዚህ ወደ ክህነት አገልግሎት የሚመጣ ሰው ደግሞ ቅድም እንደጠቀስነው በመነሻው በኦሪት ዘጸአት ምዕራፍ 28 ላይ ያለው ካህናቱ የሚለብሱት ጭምር እንደተቀመጠው በሐዲስ ኪዳንም የካህናት ልብስ የተሰራ ነው፣ የተለየ ነው። ካህኑ ራሱ ቁጥብ፣ በስነ ምግባር የታወቀ የተለየ አርአያነትን የሚሰብክ መሆን አለበት ካህኑ። ስለዚህ ክብረ ክህነት ስንል ክህነቱ የከበረ ነው፣ ከክቡር ከእግዚአብሔር የተሰጠ ነው። የከበረውን ክህነት የሚቀበለው ወይም የተቀበለው ለዚህ አገልግሎት የታጨው አገልጋይ ደግሞ ክህነቱን አክብሮ እንዲይዘው በአርአያነት መጠቀስ አለበት። ምእመናንን በመጠበቅ መጠቀስ አለበት። ሰማያዊ ስልጣን መሆኑን አውቆ ተጠንቅቆ ያንን ክህነት አክብሮ መያዝ ይጠበቅበታል ማለት ነው። እንግዲህ ክህነት ዝርዝሮች አሉት። በእውነቱ አንድ ካህን ወይም በምንኩስና የመነኮሰ ካህን እንግዲህ ከላይ ቅድም እንዳልነው በሶስት ዘርፍ አለ፣ ጵጵስና፣ ቅስና፣ ዲቁና። እያንዳንዳቸው ኃላፊነት አለባቸው። የጵጵስናው ትልቁ ማዕረግ ቤተክርስቲያኒቷን በዋናነት የሚመራ ቤተክርስቲያንን ኃላፊነት ተሰጥቷቸው ከሚመሩት መካከል አንዱ ብፁዓን አበው ሊቃነ ጳጳሳት በጵጵስና ደረጃ ነው። ከዛ በተዋረድ ደግሞ የቅስና በመነኩሴም ሊሆን ይችላል፣ በሕግ በትዳር በአንድ ሚስት ተወስኖ ደግሞ በቅስናም ሊሆን ይችላል። እነዚህ እዚህ ድረስ ያለው በተለይ የመጋቢነት፣ የኖላዊነት፣ የጠባቂነት ኃላፊነት አለባቸው። እስከ ሞት ድረስ ነው። የበጌን ደም ካንተ እቀበላለሁ ያለውም ለዛ እና ካህናትን በጎችን፣ ጠቦቶችን፣ ግልገሎችን ጠብቅ ባለው አምላካዊ ቃል መሰረት ካህን ኃላፊነቱ ምእመናንን መጠበቅ፣ ማስተዳደር፣ ህይወታቸውን መምራት፣ የመጋቢነት፣ የጠባቂነት፣ የኖላዊነትን ስራ ነው የሚሰሩት። ያ ደግሞ በዝርዝር ጠባቂነት ምንድነው፣ መጋቢነት ምንድነው፣ በጣም ሰፊ ዝርዝር አላቸው። ስለዚህ ብዙ ኃላፊነት አለበት። ከዛ ውስጥ አንዱ የምእመናንን መንፈሳዊ ህይወታቸውን፣ ማህበራዊ ህይወታቸውን፣ ኢኮኖሚያዊ ህይወታቸውን ጨምሮ የሚያማክራቸው የሚጠብቃቸው ጠባቂ ማለት ነው ካህን። የካህኑም የመነኩሴውም ኃላፊነት ስርዓተ ቤተክርስቲያንን በአግባቡ ስርዓተ አምልኮን መፈጸም ነው። ማለት ነው ከቤተልሔም አንስቶ እስከ ቤተ መቅደስ ድረስ ያለው አጠቃላይ ስርዓተ አምልኮ በካህን ብቻ የሚፈጸም ስርዓተ አምልኮ አለ። ቤተክርስቲያን ውስጥ ከምእመናን ጋር አብረን የምንፈጽመው ስርዓተ አምልኮ አለ። ስለዚህ በካህኑ ብቻ የሚፈጸሙ ምስጢራትን በተገቢ መንገድ መፈጸም አንዱ ነው። ሁለተኛ ደረጃ ደግሞ ማስተማር ነው። ከዛ ማጥመቅ ነው። ከዛ ማቁረብ ነው። ከዛ ያስተማራቸውን ያጠመቃቸውን እንዲቆርቡ ያደረጋቸውን ምእመናንን መጠበቅ ነው የካህኑ የመነኩሴውም ድርሻው ማለት ነው። ወይም ከሱ የሚጠበቀው ሁለተኛ ከሱ የሚጠበቀው አስተማሪነት ነው።
ብዙ ጊዜ ለአስተማሪነት ካህናት አባቶቻችን ሰፊ ጊዜ የማይሰጡበት ሁኔታ አለ። አንድ እረኛ መንጋውን የሚጠብቅበትን መንገድ በደንብ አድርጎ ካላሰበበት መንጎቹ ወይም በጎቹ ወይም የሚጠብቃቸው እንስሳት መበተናቸው ወይም መበላታቸው አይቀርም። ስለዚህ ምእመናኑ የሚመገቡበትን ምግብ ላይ ትኩረት ማድረግ አለበት። እንግዲህ በለመለመ መስክ እንዲያሰማራቸው ንጹህ የሆነውን የእግዚአብሔርን ቃል ምን ጊዜ መታጠቅ ይኖርበታል። ግን መጀመሪያ የካህን ተልእኮ ጳጳስም ይሁን ቄስም ይሁን ዲያቆን መጀመሪያ ተልእኮ ማስተማር፣ ከዛ በኋላ አስተምሮ ያሳመነውን ምስጢራት ይፈጽምለታል ማለት ነው። ምስጢራት መፈጸም ሁለተኛ ይሆናል ማለት ነው። ያጠምቀዋል፣ በሜሮን ያከብረዋል፣ ስጋውና ደሙን ያቀበለዋል። ከዛ በኋላ ደግሞ መጠበቅ፣ ያንን ደግሞ እንደገና የተጠመቀውን ልጅነት ያገኘውን ደግሞ መጠበቅ ደግሞ ሌላው የካህን ተልእኮ ነው። ደግሞ ይጠብቀዋል ማለት ነው። ይሄ እንግዲህ በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ የምናገኘው ማለት ነው። በጎችን ጠብቁ፣ ጠቦቶችን አሰማሩ፣ ግልገሎችን ጠብቁ ያለው ማለት ነው። እነዚህ ሁሉም ጠቅላላ በካህን እጅ ነው የተሰጡት። በጎቹም ማለት ትልልቆቹ፣ ጠቦቶች ወጣቶቹ፣ ግልገሎች ታዳጊዎችና ህፃናት ሁሉም ለካህኑ ተሰጥተዋል። ስለዚህ ያስተምራቸዋል፣ ያጠምቃቸዋል፣ ምስጢራት ይፈጽምላቸዋል። እንደገና ደግሞ ምን ያደርጋቸዋል? ይጠብቃቸዋል ማለት ነው። የሚጠብቃቸው በቃል እግዚአብሔር በንስሐ በሚስጥር ስጋውና ደግሞ በመመገብ ቃል እግዚአብሔር በመመገብ ይጠብቃቸዋል፣ እንከባከባቸዋል ማለት ነው። ከዛ ውስጥ እንግዲህ አብሮ ምን አለ? ኑዛዜ ይናዘዛቸዋል። ኃጢአት በሰሩ ጊዜ ይናዘዛቸዋል፣ ቀኖና ይሰጣቸዋል፣ ያስታርቃቸዋል። ሲሞቱ ይፈታቸዋል። እንደገና ሽኝት ያደርጋል። በክርስትና ጊዜ አቀባበል ያደርግላቸዋል። በሞታን በሚያርፉ ጊዜ ደግሞ ሽኝት ያደርግላቸዋል። በጥቅሉ በቤተክርስቲያን በሰው ላይ በቃ ጠቅላላ ከዚህ ከልደት እስከ ሞት ባለው ህይወት ውስጥ የካህናት ኃላፊነት ሙሉ በሙሉ የነሱ ነው። ሶስተኛው ከካህኑም ከመነኩሴው የሚጠበቀው አርአያነትን የተላበሰ ማንነት ነው። ከምናስተምረው ትምህርት ከምንናገረው የእግዚአብሔር ቃል በተጨማሪ ያንኑ ልንኖር የምንችልበትን ማንነት በውስጣችን መንጸባረቅ ይኖርበታል። ስለዚህ አርአያ መሆን አለበት ካህኑ ማለት ነው። በአርአያነት መጠቀስ አለበት። ከዚህ በተለየ መንገድ እንግዲህ የመነኩሴው ደግሞ ከካህኑ ለየት ይላል። ካህኑ ወይም ቄሱ በስጋ ትዳር አለው፣ ልጆች አሉት፣ ልጆችን ያሳድጋል፣ ማህበራዊ ኑሮ ይኖራል። ከዛ ደግሞ መንፈሳዊ አገልግሎትን ያገለግላል። መነኩሴው ግን የ24 ሰዓት አገልጋይ ነው። ስለዚህ አንደኛ ነቢረ ገዳምን መምረጥ አለበት። መነኩሴ ከገዳም መለየት የለበትም፣ ከገዳም መውጣት የለበትም። ከመነኩሴ የሚጠበቀው ማለት ነው ከመነኮሰበት በዓት መለየት የለበትም። ካልሆነ ፈተና ይበዛበታል፣ ይጸናበታል። ሁለተኛ ደረጃ ደግሞ እንግዲህ የወጣለት ዓላማ አለ። አንድ ገበሬ እርሻውን ሲያርስ ዘር ዘርቼ አምርቼ የተሻለ ነገር አገኛለሁ ብሎ ነው። ስለዚህ ወደ ተሻለው መንፈሳዊ አገልግሎት ከገባን በኋላ ያንኑ አጽንተን ያው ጥቂት በጥቂት እያደግን ከወጣኒነት ወደ ማዕከላዊነት ከማዕከላዊነት ወደ ፍጹምነት ልንደርስ የምንችልበትን መንገድ ካላመቻችን እሱ በጣም ከባድ ስለሆነ ነቢረ ገዳምን አጽንኦ በዓትን አሰራ አበው መከተልን ከመነኩሴው ይጠበቃል። ከካህኑ ደግሞ እንግዲህ ስርዓተ አምልኮን ሰባት ምስጢራተ ቤተክርስቲያን መጠበቅ፣ ያንን ማስጠበቅ፣ ምእመናኑን መጠበቅ፣ መንጋውን መጠበቅና አርአያነትን ለምእመናኑ ማሳየት ከካህኑም ከመነኩሴውም ይጠበቃል ማለት ነው። ክህነት የቤተ ክርስቲያን መመስረቻና የመንግስተ እግዚአብሔር መግቢያ ቁልፍ ነው። ቤተ ክርስቲያን የተመሰረተችው አለት በተባለው ቅዱስ ጴጥሮስ ክህነት ላይ ነው። አንድ ቤት በአሸዋና በድቡሽት ላይ ቢሰራ ነፋስ ይገለብጠዋል፣ ጎርፍም ይጠራርገዋል። በማይናወጥ ጽኑ አለት ላይ ማነጽ የብልህና አዋቂ ግንበኛ ግብሩ በመሆኑ የቤተ ክርስቲያን ባለቤት ቤቱን በጴጥሮስ አለት ላይ መስርቷት ዘመናትን ተሻግራ ለትውልድ ክብር ሆና ዘልቃለች። የቤተ ክርስቲያን የውስጥ ጌጥ፣ የውጭ ፈርጥ፣ የታች መሰረት፣ የላይ ክህነት መሆኑን መረዳት አይከብድም። ቤተ ክርስቲያናችንን ያለ ክህነትና ካህናት ፈጽሞ ያልተዋት ቢሆንም አሁን ግን ክብረ ክህነት በዘመናችን በርካታ ተግዳሮቶች ተጋርጠውበት ይታያል። በጣም አሁን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን አንድ ትልቅ ክፍተት ሆኖ የሚታየው አሁን ውሉደ ክህነት የምንላቸው ራሱን የቻለ ውሉደ ክህነት የክህነት ትውልድ የሚባለው አንድ ዘርፍ ነው። በአንድ ራሱ ከብሉይ ኪዳን ጊዜ ጀምሮ የሌዊ ዘሮች አንዱ ነገር የክህነት ዘር የሚባለው አሁን በዘር ሳይሆን በአሁን በአዲስ ኪዳን ውሉደ ክህነት የሚባለው የካህናት ሂደት በተመለከተ ነው። እና ይሄ ውሉደ ክህነት ወይም ክህነት በጣም ጥንቃቄ የሚያስፈልግ ነው። መጀመሪያ
ካህን የሚሆን ማንኛውም ሰው ወስኖ ነው ካህን መሆን የሚችል። ካህን የሚሆነው ማንኛውም ከጵጵስና እስከ ድቁና ድረስ ለስጋዊ ጥቅም ብሎ አይደለም። ካህን፣ ዲያቆን፣ ቄስ፣ ጳጳስ መሆን የሚችል ለማገልገል ነው የሚሆነው። ከዚህ አንጻር ያንን ኃላፊነት የማይወጣ ከሆነ ቤተክርስቲያኒቷ አደጋ ዓላማውን ስቷል ማለት ነው። ውሉደ ክህነቱ አሁን የሚታየው በየትኛው በውጭ ሀገርም በሀገር ውስጥም ይሄ ውሉደ ክህነቱን ስርዓተ ክህነቱን የሚያጎርፉ ነገሮች በጣም በዝተዋል። ካያይዛችን ተነስቶ ይሄ ምንድነው አንዱ ትልቁ ችግር። ለዛ ነው ካህን የሚሆነው ሰው ካህን ለመሆን የሚያበቃውን መስፈርት ሳያሟላ፣ በተለይ ካህን፣ ዲያቆን፣ ቄስ እስከ ጵጵስና ድረስ ከደረሰ ኃላፊነቱን መሸከም የማይችል ከሆነ የሚሻርባቸው መንገዶችም አሉ። ስለዚህ አሁን በሀገር ውስጥም በውጭም ሀገር በህዝብ ውስጥ ቅሬታ የሚታየው አንደኛ ኃላፊነትን በሚገባ ለመወጣት የሚጠበቅበትን ህዝቡን የማገልገል፣ የማስተማር፣ የመጠበቅ የመሳሰሉትን በሙሉ የማሟላቱ ጉዳይ ከቅድስና ከንጽህና ከስርዓት አንጻር ከሁሉም ዘርፍ ነው። ካለባበሱም ጀምሮ እንግዲህ ከላይ ከመንበረ ፓትርያርክ ጀምሮ ቤተ ክህነታዊ መዋቅሩ ይሄን መፈተሽ ያስፈልጋል። በግል ህይወቱም ጭምር ደግሞ ኃላፊነት አለበት ማለት ነው። ጳጳሱ፣ ቄሱም ይሁን ዲያቆኑ ለምሳሌ ባካሄዱ ሁሉ የክህነት ማዕረጉን መጠበቅ፣ ጊዜውንና ተልእኮን ለመፈጸም ጊዜውን የተሰጠውን ጊዜ ተልእኮውን የተሾመበትን ተልእኮ ለመፈጸም ማዋል፣ ንግግሩ የተመጠነና የተወሰነ ማድረግ፣ ልብሱ አለባበሱ የተለየ መሆን ከሌላው መንፈሳዊ እና ምድራዊ መንፈሳዊነት ደግሞ ያስፈልጋል። ምድራዊ መልአክ ነው የሚባለውና መንፈሳዊነት ያስፈልጋል። ጸሎተኛ፣ ናዛዚ፣ ትሩፋት፣ ንቃት፣ ብቃት፣ ትጋት፣ ተጋድሎ፣ መንፈሳዊ ተጋድሎ የምንለው ምእመናን እንዲኖራቸው የሚያስተምራቸውን አውደ ምሕረት ላይ የሚያስተምራቸውን እሱ ቀድሞ ሆኖት የሚገኝ ማለት ነው። አርአያነት፣ ምሳሌነት ያለው ህይወት በዚህ ሁሉ ምእመናንን ነው የሚያስተምረው። አንደኛ ራሱን ጠብቆ ሌላውን ይጠብቃል ማለት ነው። ራሱን ጠብቆ ነው ሌላውን የሚጠብቀው። ራሱን አርሞ ነው ሌላውን የሚያርመው ማለት ነው። በዚህ ሂደት ውስጥ በቤተክርስቲያን በተለይም የስብከተ ወንጌል አገልግሎት ፈጽሞ ያላመነውን የማሳመን ያመነውን የመጠበቅ የጠፉትን ደግሞ የመፈለግ ደግሞ ሌላው እንትናቸው ተልኳቸው ሌላው ኃላፊነታቸው የጠፋሉ በማወቅም ባለማወቅም ገብተው የነበሩ ይወጣሉ። እነዚህ ገብተው የወጡትን ፈልጎ የማምጣት ያዘኑትን የማረጋጋት የማጽናናት በደስታቸው በሐዘናቸው የመገኘት በምእመናን ይሄ ሁሉ ኃላፊነት የካህናት ነው። በዚህ ሁሉ ነው ምእመናንን ሊጠብቅ የሚችለው ማለት ነው። ካህኑም መነኩሴውም ለተጠራለት ዓላማ ሳይሰለፍ ሲቀር ነው። ካህኑም በክህነት አገልግሎት ሀገር ልትዘረፍ ልትወረር የምትችለው ወታደሩ መሳሪያውን አስቀምጦ ተዘልሎ ሲቀመጥ ነው። ጠላት መጥቶ ሀገርን ይዘርፋል፣ ወታደሩም ህይወቱን እንዲያጣ ያደርገዋል። ስለዚህ ካህኑም የመስቀሉን አያያዝ ካላወቀበት፣ መነኩሴውም የለበሰውን የአርማውን ማንነት በውስጡ እንዲጸባረቅ ካላደረገ እሱ አንዱ የሚያጎድሉም የሚያሳግዱም ጭምር ናቸው። ስለዚህ ሁለት ነገሮች ናቸው ብዬ አስባለሁ። አንደኛ ሃይማኖታዊ ጉድለት፣ ሁለተኛ ስነ ምግባራዊ ጉድለት ናቸው። እነዚህን ሊያግዱም ሊያጎድሉም የሚችሉት ለምሳሌ አንድ ሰው ካህኑም መነኩሴውም የተጠራው ሃይማኖታዊው ተልእኮውን እስከ መስቀል ድረስ ጠብቆ ሊያስጠብቅ ነው የተጠራው። ስለዚህ በሃይማኖቱ ሕጸጽ ከተገኘበት ወይም ሕጸጽ ያለበት አስተምሮ የሚያስተምር ከሆነ እሱም አጉድሎ ሌላውን ምእመንም ጭምር ያጎድላል። ስለዚህ እንዲታገድ ያደርገዋል። ሁለት መንገድ፣ አንደኛ ከስልጣኑ እንዲታገድ ያደርገዋል። ሁለተኛ ደግሞ ከክርስቲያናዊነት ጭምር ሊታገድ ያደርገዋል። ለምን? ሃይማኖቱን አጉድሏል። ሁለተኛ ደግሞ ስነ ምግባር ነው። የስነ ምግባር ጉድለት፣ የስነ ምግባር ጉድለት ከክህነት ያሸራል እንጂ ከክርስቲያንነት ያው አያስወጣም። ለምን ቢባል በንስሐ ይመለሳል። ስለዚህ ስነ ምግባር ሲዘረዘር ያው ስነ ምግባር ጉድለት ብዙ ነው። ለካህኑ የማይመጥኑ ተግባራት አጠቃላይ በስጋ ዓለም ስጋውያን ዓለማውያን የፈጽሟቸው ምሳሌ ፍቅረ ነዋይን፣ ዘረኝነትን፣ ትዕቢትን፣ ንጽህናን አለመጠበቅን፣ ክብረ ክህነትና ክብረ ምንኩስናን አለመጠበቅን እነዚህ ነገሮች የክህነት አገልግሎቱን እንዲጎድፍ ያደርጉታል ማለት ነው። ለምሳሌ አንድ ካህን
ከክህነት የሚያወጡትን ነገሮች እንኳን ዝም ብለን እንብን ለምሳሌ የተለየው ለምሳሌ በ8ኛው የሐዋርያት ሲኖዶስ ላይ ምን ይላል? መማለጃ ወይም ደግሞ ጉቦ የሰጠና የተቀበለ ለምሳሌ መማለጃ ወይም ጉቦ የሰጠም የተቀበለ ከክህነት ይወጣል፣ ከክህነቱ ይሻላል። ምሳሌ ምን ይላል? ስለዚህ ጠንቃቃ በእያንዳንዱ ነገር ጠንቃቃ መሆን አለባቸው የምንለው በዓላትን ከማያምኑ ሰዎች ጋር የሚያከብር የሌሎች የክርስቲያን ያልሆነ የሌሎች በዓላት ሲከበሩ አብሯቸው የነሱ ደስታ ተካፋይ ሆኖ መሀላቸው ተገኝቶ እንታለ ይሻር ነው የሚለው ለምሳሌ ማለት ነው። በመከራ ጊዜ መከራ በመጣ ጊዜ ክደው የነበሩ ሰዎች ይሻሩ ነው። በኋላ ነገሮች ቢስተካከሉም እንኳን አዎ ይሄው ብቅ ቢሉ ማለት ነው በመከራ ጊዜ ክደዋል። ነገሮች ተስተካከሉ ቦታቸው ሲመለሱ ግን አለሁ ቢሉ ፈጽሞ እንዳትቀበሏቸው ይላል ለምሳሌ። ይሄ ደግሞ ለምሳሌ አሁን ያልኩት በኒቂያ ጉባኤ ቀኖና 10 ላይ ማለት በመከራ ጊዜ ክደው የነበሩ ሰዎች ግን እስከ ሰማዕትነት መጓዝ አለባቸው እንጂ በመከራም ቢሆን መካድ ስለሌለባቸው ክፉ አርአያነት ስለሆነ ማለት ምእመናን ሁሉ መከራ ሲመጣባቸው ካዱ ማለት ስለሆነ ማለት እንዲህ አሉ። ካበደረው ብር አበድሮ አራጣ ወለደ ትርፍ የሚቀበል በፋሲካ ሳምንታት ስጋ አልበላም የሚል የለም። በበዓለ 50 ማለት ልክ እንደ ራሱን የተለየ አድርጎ በችግር በምናምን አይበላ ይችላል። በጤና በምናምን ግን ራሱን የተለየ ምናምን አድርጎ አልበላም የሚል ወይን አልጠጣም የሚል ይሄ ማለት የሚሰክር ማለት ግን አይደለም። ራሱን ጠብቆ ሳይታመምና ወደ ሩቅ አገር ሳይሄድ ከቤተክርስቲያን አገልግሎት ራሱን ወደ ኋላ የሚል ባለባሌ ጨዋታዎች የተጠመደ በዲዳ በእውር በሰባራ ባንካሳ የሚስቅ የሚሳለቅ ሲሰስን ሲሰርቅ በሐሰት ሲምል የተገኘ መጋባትን ስጋ መብላትና ወይን መጠጣትን እንደ ርኩሰት የሚቆጥር ከሴት ወንድ ይሻላል ብሎ ከጋብቻ የሚከለከል ከሚዘፈንበትና ዘማውያን ከሚያድሩበት ቤት ገብቶ የበላ የጠጣ ለመጸለይ ከአይሁድ ምኩራብና ከመናፍቃን አዳራሽ የገባ ወደ አይሁድ ምኩራብ ጽኑ ደዌ ሳይታመም ጾምን የማይጾም በጽኑ ደዌ የተነሳ መቼም ችግር ነው። ምንም እንከን ሳይኖርበት ሳያመው ምን ሳይል ዝም ብሎ ጧት የተነሳ ጾምን የሚሽር ማለት ነው። ባጭሩ ጾምን የሚሽር ቅስና ከተቀበለ በኋላ አገባለሁ የሚል እንደዚህ ነገር እየሰራ ሰውን ከሰው የሚያጣላ ተነግሮ ተመክሮ አልመለስ ያለ የቤተክርስቲያንን ትምህርት የካደ የሾሞ ጳጳስ ሳይፈቅድለት ቦታውን በአቱን ቤተክርስቲያኑን ጥሎ ወደ ሌላ ይሄደ እሱንም ደግሞ የተቀበለ ከሾሞ ጳጳስ የታለ ደብዳቤ ብሎ ሳያረጋግጥ ዝም ብሎ የተቀበለው ከተወገዙ ሰዎች ጋር የተነጋገረ ወይም የሚነጋገር ሌሎቹን አብያተ ክርስቲያኖች ስንመለከት የራሱ ስርዓት ነው ያለው። ዝም ብሎ ማንም ሰው ዲያቆን፣ ቄስ፣ ጳጳስ አይሆንም። ዘሎ መሆንም አይችልም። ሰው ስላለ ስለተፈለገ በሆነ ምናምን ዘተኛ እንደምናደርገውም አይደለም። በዛ ባለመሆኑ ምክንያት አሁን ክህነቱ በአግባቡ ህዝቡን መምራት ካልቻለ ሰውና እግዚአብሔር የሚገናኝባቸው መንገዶች ይቋረጣሉ። ያ ድልድይ ከተሰበረ በአግባቡ ካህን፣ መነኩሴው፣ ቄስ፣ ዲያቆኑ በአግባቡ ካልሆነ የሕክምና ስራ ነው። በምስራቃውያን አብያተ ክርስቲያናት ዲያቆኑ እድሜም ባለው ዝም ብሎ ዲያቆን መሆን አይችልም። በደንብ ተጠንቶ ተፈትሾ ታይቶ ተረጋግጦ ነው ሊቀ ጳጳሱ ዲያቆን የሚያደርጉት። የዲያቆኑ ስራ እንኳን በብዙ የቤተ ክርስቲያናችን መጻሕፍት ሁሉ ተጠቅሷል። የድቁና ስራ ምእመናንም በየቤቱ ሄዶ ይጎበኛል፣ የታመሙትን ይጠይቃል፣ አሮጊቶቹን ይንከባከባል። የዲያቆን ስራ ነው። የነርሲንግ ስራ ነው የሚሰራው ዲያቆን። ቄሱማ የሕክምና ስራ ነው የሚሰራው። ትልቅ 24 ሰዓት የታመመው ምእመን በኃጢአት የሚያድነው 24 ሰዓት። ይሄን ኃላፊነት ባለመወጣታችን ከህዝቡና በካህናቱ መካከል የሻከረ ነባራዊ ሁኔታ ነው የሚታየው በአሁኑ ሰዓት። ክብረ ክህነትን የማይጠብቁ አሉ፣ የሚጠብቁ አሉ። በአንጻራዊነት የሁለቱም አርአያ ምንኩስናቸውን ጠብቀው እስከ 3ኛው ሰማይ የሚነጠቁ የሚሰወሩ አባቶች አሉ። አሁን ጭምር በመነኮሳቱም በካህናቱም ማለት ነው። ግን ደግሞ ያው ክፍተታችንን እንድንሞላ ነው እየተነጋገርን ያለ ነው። ክፍተቱን እንድንሞላ አርአያ ክህነቱ በተጠበቀ መንገድ ሐዋርያዊ አገልግሎቱና ተልእኮውን እንድናስቀጥል ነው እየተነጋገርን ያለ ነው። ስለዚህ እነዚህ ክፍተቶች ሲኖሩ የሚያሳድሩት ተጽዕኖ በጣም ብዙ ነው። በቤተ ክርስቲያን ላይ የሚያሳድሩት ተጽዕኖ አለ። በምእመናን ላይ የሚያሳድሩት ተጽዕኖ አለ። በስርዓተ አምልኮ ላይ የሚያሳድሩት ተጽዕኖ አለ። በስርዓተ አምልኮ ላይ የሚያሳድሩት ተጽዕኖ ለምሳሌ ካህኑ ክብረ ክህነቱን ራሱ ማይጠብቀው ከሆነ ስርዓተ ቤተ ክርስቲያን እንዳይጠበቅ ይሆናል ማለት ነው።
ለምሳሌ ስርዓተ ቤተ ክርስቲያን እንዳይጠበቅ ከሚያደርጉት አካላት መካከል አንዱ ካህኑ ስለሆነ እኔ ለቤተ ክርስቲያን የሚገባውን ክብር ሰጥቼ ማልገባ ከሆነ ወደ ቤተ ክርስቲያን አገልግሎት እኔን ተከትሎ እኔን አይቶ የሚመጣ ወይም ደግሞ እኔ የምጠብቀው ምእመንም ያንን ተከትሎ ነው የሚሄደው። በስርዓተ በዶግማው ጭምር ክፍተቶች ሊያሳዩ ይችላሉ። እንግዲህ አጥርህን በደንብ አድርገህ አጥብቀህ በሩን ቆልፈህ ካልያዝክ ስርዋጾች ይገባሉ፣ ያልተገቡ ነገሮች እንዲገቡ ያደርጋሉ። ክብረ ክህነት ማይጠብቅ ካህን፣ ማይጠብቅ መነኩሴ፣ ማይጠብቅ አገልጋይ መጻሕፍትን አይጠብቃቸውም፣ ገዳማትን አይጠብቃቸውም፣ ተልእኮውን አይጠብቅም። ስለዚህ ከዚህ አንጻር በስርዓተ አምልኮ በስርዓተ ቤተ ክርስቲያን ሰፊ ክፍተት ይፈጠራል። በምእመናን ዘንድም አንደኛ የእምነት ጉድለት ያሳያል። በምእመናን ዘንድ ፍጹም አማኞች ከነበሩ አባቶችን አይተው ወደ ቤተ ክርስቲያን የሚመጡ አሉ። አርአያነትን ተከትለው የሚመጡ አሉ። እንደገና በአንጻሩ ደግሞ አይ ነገሌ ካሉ ሳልሄድም ብለው ደግሞ የሚቀሩ ሊኖሩ ይችላሉ። ስለዚህ የእምነት መጉደል ያመጣል። ሁለተኛ ደግሞ ተሰናካይነትን ያመጣል። ምእመናኑ ይሰናከላሉ ማለት ነው። ስለዚህ እንግዲህ በእኔ ምክንያት ከነዚህ ከተናናሾቹ አንዱ በእኔ ምክንያት የሚሰናከል ከሆነ የወፍጮ ድንጋይ በአንገቴ ታስሮ ወደ ጥልቁ በገባ ነው የሚሻለኝ እና መጽሐፉ የሚናገረው እሱ ስለሆነ ስለዚህ ምእመናን እንዳይሰናከሉ እምነታቸው እንዳይጎድል ጥንቃቄ ይደረጋል። እነዚህ ነገሮች ያመጣሉ። በመጨረሻ ለምስጢራት አነስተኛ ቦታ መስጠት ይመጣል። እንግዲህ በቤተ ክርስቲያን የሚሰጡት ትምህርቶችና ስርዓተ አምልኮዎች መለኮታዊ አገልግሎት ነው የሚሰጠው። ስጋ ወደሙ መለኮታዊ ነው፣ እሳተ መለኮት ነው። በቤተ ክርስቲያን የሚሰጠው አገልግሎት ሰማያዊ ነው። ከፍ ያለ ክብር አለው፣ ከፍ ያለ ቦታ አለው። ካህኑ ሲቀድስ መላእክት አሉ፣ ቅዱሳን አሉ፣ ስውራን አሉ፣ ራሱ ወልደ እግዚአብሔር አለ፣ ቅዱሳኑ አሉ። ስለዚህ ይሄ የተፈራ የምትቆምበት ስፍራ የተከበረውና ጫማህን አውልቅ ተብለዋል። ስለዚህ ከይዳ ምድር ቅድስት ኢቲ ፈታተት ወነአሳኢኒከ እምእገሪከ ተብለዋል። ሙሴን ተነግሮታል። ስለዚህ በሐዲስ ኪዳን ደግሞ ይበልጥ የከበረ ነው። የክርስቶስ ደም የፈሰሰበት ስጋው የተቆረሰበት ልዩ ክብር የሚሰጠውና የክርስቶስ ማንነት ለቤተ ክርስቲያን የተሰጠበት እንደመሆኑ መጠን ይሄ የክብረ ክህነቱን አለመጠበቅ የክብረ ምንኩስናውን አለመጠበቅ ለሥርዓተ አምልኮውና ለምስጢራተ ቤተ ክርስቲያን በቃ ልክ እንደማንኛውም ቦታ አነስተኛ ግምት በምእመናን ዘንድ እንዲሰጥ ያደርጋል ማለት ነው። በጣም አደገኛነቱ በክህነት በህዝቡ አእምሮ ውስጥ ቦታ ካላገኘ ታማኝነትን ካላገኘ ከጥቅማ ጥቅም ከገንዘብ ከመሳሰሉ ነፃ ያልሆነ ውሉደ ክህነት የክህነት አገልግሎት ተፈጥሯል። ኦሬዲ አሁን ሰው እንደዛ እያለ ያማል። አሁን ሰው አቤቱን ሁሉም ውሉደ ክህነቱ ይሰማዋል። ማመን አልቻለም። ከጥቅም አንጻር ነው ክህነቱን የሚቀበሉት እስከ ትልልቅ ደረጃ ድረስ እንግዲህ እስከታየና ከዚህ አንጻር ቤተክርስቲያኒቷ በጣም ከፍተኛ አደጋ ነው የሚገጥማት። አሁን አንደኛው ምእመናኑ ከቤተክርስቲያን ይሰደዳሉ፣ ይጠፋሉ፣ ወደ ሌላ ሃይማኖት ይሄዳሉ። በዚህ ምክንያት እንቅፋት ነው የሚሆነው። ይሄ ደግሞ አደገኛ ነው። በእግዚአብሔር ዘንድ የሚጠላው አንዱ በውሉደ ክህነት በጣም ከባዱ አንዱ ያ። ሁለተኛውና ትልቁ በተለይ በዋናነት አንዱ ምእመናን አምነው እንደ አባት ቆጥሮ አምነው መንፈሳዊ ህይወታቸውን መስጠታቸው ለንስሐ ህይወት አይበቁም። ምእመናን ለንስሐ ህይወት አልበቁም ማለት ደግሞ ዋናው የቤተ ክርስቲያን ዓላማ ህዝቡ ለመንግስተ ሰማያት ማብቃት ነው። ሌላ ዓላማ የላት። በምድር ያለችው ቤተ ክርስቲያን ያለችውን ኦርቶዶክሳውያን ምእመናንን በመንፈሳዊ ህይወት አንጻ አስተምሮ ጠብቆ የንስሐ ህይወት ውስጥ ኖረው ንስሐ ገብቶ ለስጋው ደግሞ እንዲበቁ ማስቻል ነው። ይሄ ደግሞ በክህነት ብቻ ነው የሚሆን፣ በሌላ መሆን አይችልም። ለዛም የሚበቃ ካህን መነኩሴ ዲያቆን ከሌለ ህዝቡ ያንን የማያምን ከሆነ ንስሐ መግባት አይችልም። በሚገባ በሙሉ ጊዜው በነገራችን ላይ ክህነት ፓርታይም የለውም። አሁን ይሄን በድፍረት መናገር ፈልጋለሁ። አሁን እንደዛ ሆኗል። ጥሩ ምሳሌ ልስጣችሁ። የታጠቀ ሁሉ መሳሪያ የታጠቀ ፓርታይም ወታደር አለ በዓለም ላይ። በራሱ ፓርታይም የሆነ ወታደር በፌዴራል ወይም በመከላከያ ስራ ውስጥ ያልታቀፈ ስራው ሁሉ ውትድርና ያልሆነ ግን የታጠቀ መሳሪያ ያለው ግን በራሱ የሚኖር ወታደር የለም። ወታደር ከሆነ ወታደር ነው፣ ካልሆነ ትጥቁን ፈቶ ሌላ ኑሮ ነው የሚኖር። አሁን ክህነት እንደዛ ነው። ክህነት ወታደራዊ ነው ራሱ ሲስተሙ ራሱ። ክህነት ማለት በሌሎቹ አብያተ ክርስቲያኖች እንደዛ አይደለም። ፓርታይም አይኖርም ብሎ ወይም ቄስ ሆኖ ወይም መነኩሴ ሆኖ በግሉ የሚኖር ግማሹ እየነገደ የሚኖር
ቢዝነስ እየሰራ የሚኖር መነኩሴ ቄስ ከሆነ ቄስ አይደለም ማለት ነው። ምክንያቱም ቅስና ወይም ክህነቱ የተቀበለው ለዚህ ጉዳይ አይደለም፣ ህዝቡን ብቻ ለማገልገል ወስኖ ነው የተቀበለው። አለበለዚያ ያን ጊዜ ሲፈለግ ነው ቄስ ወይ ዲያቆን የሚሆን። አሁን በሌሎች ቤተ ክህነት የሚደረገው እሱ እኮ በቂ ዝግጅት አድርጎ ይቀመጣል። ቤተ ክርስቲያን ስጠራው ስራውን ለቆ ሕክምና ስራው ማንኛውም ለቆ በሙሉ ሰዓቱ ገብቶ ቤተ ክርስቲያኗን ያገለግላታል። ክህነት እንደ ሆቢ አይደለም። ይሄ ሆቢ ሰው ሌላ ስራ እየሰራ ኳስ ይጫወታል፣ ሌላ ስራ እየሰራ ስፖርት ይሰራል። ያው ቋሚ ስራው አይደለም እሱ። የትርፍ ጊዜ ስራ አይደለም ክህነት። በነገራችን ላይ በሙሉ ጊዜ ወስኖ የሚሰራ ያማረክ ከሆነ ማቆም አለበት። ያ ስለማይሆን ነው አሁን በውጭ ሀገር ብዙ ጊዜ ምእመናኑ ያነሳል። አባታችንን ማግኘት አልቻልንም። ለምን ቢባል ስራ ናቸው፣ የራሳቸውን ስራ ይሰራሉ፣ ስለራሳቸው ቢዚ ናቸው ስለሚባል እዚህ አንፃር ይሄና የመሳሰሉት የክህነቱ ውስጥ ጋፕ ፈጥሯል። ክፍተት በመፍጠሩ ምክንያት ምእመናንን የመጠበቁ የመጋቢነቱ የማስተዳደሩ የመከታተሉ ኃላፊነት ክፍተት በመፍጠሩ ምክንያት ቤተክርስቲያን ላይ ትልቅ አደጋ ወደፊት በተለይ ይህንን ይፈጥራል ተብሎ ይገመታል። ምሳሌ በኦሪት ዘኍልቍ ምዕራፍ 16 መጽሐፍ ቅዱስን ዝም ብለን ዋቢ እናደርግ። በዚያ ላይ የምናገኘው ነገር ምንድን ነው? ክህነትን ተራ ነገር አድርገው፣ ለዛውም እንግዲህ የብሉይ ኪዳን ክህነት ያሁን የአዲስ ኪዳን ክህነት ምሳሌ ነው የሚባለው። ያንን ተራ ነገር አድርገው ሹመት በተርታ ምግብ በገበታ ነው። እስካሁን ሙሴና አሮን ሙሴ መስፍንነቱን አሮን ሊቀ ካህናትነቱን ይዘው ሲገዙ ኖሮ እንግዲህ ይበቃቸዋል ብለው ክህነትን አቃለው እኛም በተራ ይድረሰን እኛም እኮ የሌዊ ልጆች ነን ብለው የተነሱ ሰዎች የደረሰባቸው ማስተው ለክብረ ክህነት አለመጠበቅ፣ ክህነትን አለማክበር። አሮን እንደው ሙሴን ጠይቀውታል። እኛ ብንሞ ተራ ይድረሰን እስካሁን ወንድምህ አሮን ሊቀ ካህናት ሆኗል እኛ ይድረሰን ሲሉ አሮን ከእግዚአብሔር አግኝቶ ነው የተሾመው። እናንተም ከእግዚአብሔር አግኙና ተሾሙ። ነው የምንቸገረኝ እግዚአብሔር ከሾማችሁ እግዚአብሔር ተፈቀደላችሁ ከእግዚአብሔር አግኙና ተሾሙት እንጂ አሁን እናንተ ዝም ብዬ ተነስቼ ልሾማችሁ አልችልም። አሮንን ሾም ያለኝ እግዚአብሔር ነው። እናንተ ከእግዚአብሔር አግኙና ተሾሙት። አያማ ለወንድሙ ማድላቱ ነው ብለው እንደውስ ማን ይከለከለናል ብለው 250 የሚሆኑ ልብሰ ተክህኖ አሰፍተው ሰፍተው ጽናም አሰርተው እሳት ከመንደር ጭረው ዕጣን አምጥተው እኛም እያጣን ወደ ደብተራ ኦሪት ታቦተ ጽዮን ወደምትገኝ እንገባለን ሲሉ ከሰማይ እሳት ወርዶ ነው ያቃጠላቸው። 250 ልብሳቸው ሳይነካ የለበሱት ልብስ ሳይነካ እነሱን ከሰል አድርጓቸው የነበረ ታሪክ ከዛ ላይ ተመዝግቧል። ስለዚህ ክብረ ክህነትን አለማክበር ወይም ክህነትን አለማክበር ለእንደዚህ ያለ መቅሰፍት ያጋልጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዶግማዋ በቀኖናዋ ሥርዓት አበጅታ ለሌሎች አህት አብያተ ክርስቲያናት ምሳሌና አርአያ ሆና የምትቆጠር ብትሆንም ቅድስት ቤተክርስቲያናችን በክህነት አሰጣጥና ሥርዓት በካህናት ኃላፊነትና ድርሻ ዙሪያ በርካታ ክፍተቶች እንዳሉና ከሌሎች አህት አብያተ ክርስቲያናት ተሞክሮ መውሰድ እንዳለባት መምህራኑ ይገልጻሉ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያንና የኤርትራ ኦርቶዶክስ ቤተክርስቲያን ከዚህ ከአህት አብያተ ክርስቲያናት ተመሳሳይ ነው። ሁሉ ነገራችን አንድ ነው። የክህነት ሂደቶቻችን በሌሎቹ አብያተ ክርስቲያናቶች ምስራቃውያንን ጨምሮ ኦሪየንታሉን ሆነ ምስራቃውያን አብያተ ክርስቲያናት በክህነት ላይ በሚገባ ነው የተዘጋጁት የሰሩት። ለውጥ የሚያመጡ ስለዛ ነው። በነገራችን አንድ ዲያቆን አንድ ግድፈት ባለፈው አውሮፓ ውስጥ አንድ የኮፕቲክ ኦርቶዶክስ ቤተክርስቲያን ዲያቆን አንድ ትንሽ ስህተት ፈጽሞ ኢሚዲየትሊ ሴንትራላይዝድ በሆነ መልኩ ነው የታገደው። ወዲያው በደቂቃ ነው እርምጃ የተወሰደው። ሙሉ ምእመናኑን ያን እርምጃ ደግሞ ያከብሩታል። አንዱ ይሄ ነው። ተምረዋል። በቃ ወጥ የሆነ ነው ቤዝመንቱ አለ እና በኦሪየንታል አብያተ ክርስቲያናት አይደለም ሊቃነ ጳጳሳት ድቁና እያንዳንዱ እታች ድረስ ዲያቆን ሲደረግ አንደኛ ህዝቡ አክሰፕት አድርጎት ህዝቡ ኮሜንት ያደርጋል። የሚፈልገው ነው ዘት አይቶት ስነ ምግባሩን አገልግሎቱን አይቶ ሊቀ ጳጳሱ ያን አረጋግጠው ኃላፊነት ይሰጣል። አንድ ይሄ መዋቅራዊ ሰንሰለቱ በጣም የጠበቀ ነው። እነሱ ጋር አንዱ ቋት ነው ያላቸው። አንዱ ገዳም ድሃ አንዱ ገዳም ሀብታም የለም። አንዱ አጥቢያ ሀብታም አንዱ አጥቢያ ድሃ የለም። ለሁሉም
ወጥ የሆነ ስርዓት አላቸው። እኛም ወጥ የሆነ ስርዓት አለን። ቃለ ዓዋዲ አለን እናውቃለን። ሶስቱ የስርዓት የክህነት እርከኖች እነሱም ጋር አሉ፣ እኛም ጋር አሉ። ግን እነሱ ጋር በጥንካሬ በደንብ ተሰርቶበት ውጤት ያሳየው አንደኛ ክብረ ምንኩስና በጣም ሊሰራበት የሚገባው ጉዳይ ነው። አንድ መነኩሴ ከመነነ በኋላ አንደኛ ሲመንን ተምሮ ነው የሚመንነው። ከምንኩስና በኋላ ወደ ትምህርት አይደለም፣ ወደ ስራ ገዳሙን ወደ ማሳደግና ስርዓተ ገዳምን ጠብቆ ወደ ማስጠበቅ ነው የሚሄደው። እኛ ጋር ያው እንደምናውቀው ከመነኮስን በኋላ ነው ወደ ትምህርት የምንገባው። ያንን ስርዓተ ትምህርት በየገዳማቱ ባለመሰራቱ ማለት ነው። ስለዚህ አንድ መነኩሴ ከመነኮሰ በኋላ ከገዳም እንዲወጣ አይፈቀድለትም፣ ይጀመር አይፈቀድለትም። ሲቀጥል ለገዳም ተልእኮ ልውጣ ካለ ሊቀ ጳጳሱ ፈቅደው ደርሶ እንዲመጣ ነው የሚደረገው። በሶስተኛ ደረጃ ደግሞ መነኩሴው ስለሚያስፈልጉት ነገሮች አጠቃላይ በገዳም ይሟሉለታል። አጠቃላይ የሚፈልጋቸው መጽሐፍ ከፈለኩኝ እኔ፣ ልብስ ከፈለኩኝ እኔ፣ መስቀል ከፈለኩኝ አጠቃላይ የሚያስፈልጉኝ ነገሮች ከየት ሂጄ ልግዛ አልልም፣ እዛ ገዳም ላይ ይቀርብልኛል። እነዚህ ነገሮች ተሟልተውለታል ለመነኩሴው። ስለዚህ ከምንኩስናው አያስፈልገኝም ካላለ በቀር ከገዳም ሊወጣ የሚችልበት መንገድ የለም። እኛ ጋር ያሉ ክፍተቶች አሉ። ለመነኩሴው በገዳሙ ሊሟሉለት የሚገባው አንደኛው ሊሟላለት የሚገባው ነገር ጉዳይ ምንድነው? ትምህርት ነው። ከገዳም ልማር ብሎ ይወጣል፣ ይማራል፣ ሌላ ትምህርት ሊጨምር ይላል፣ ይወጣል። ከዛ በኋላ ወደ ሌላ ተልእኮ እንደወጣ ይቀራል፣ በዛ ይቀጥላል፣ ሌላውም በዛ ይቀጥላል። እና በየገዳማቱ ትምህርት ቤቶች፣ ማሰልጠኛዎች ለመነኮሳቱ ለመናንያኑ ቢከፈቱ ትልቅ አስተዋጽኦ አለው። የግብፃውያኑ ተሞክሮ ይሄ ነው። أمسكت المسرح لكي أرفع الدعاء እነዚህ አሁን እኛ ጋር ዝም ብለን እንደው ለበስበስ እያደረግን የምናልፋቸውን ነገሮች እነሱ በጣም በጥብቅ ነው እንትን የሚሏቸው። ለምሳሌ ክህነት ከመቀበሉ በፊት በጥብቅ መስፈርቶች ይመረመራል። ጥብቅ መስፈርቶች ናቸው የሚኖሩት። ብቁ ስለመሆኑ በቅርበት ከሚያውቁት ሰዎች ጀምሮ ውሳኔ እስከሚሰጠው እስከ ጳጳሱ ድረስ አንድ ሰው ቅስና ለመቀበል ድቁና ለመቀበል ማለት እስከ ውሳኔ ሰጪው ድረስና በቅርብ ከሚያገለግሉ እዛ ካደገበት ሲያገለግል ከቆየበት ከምእመናን ጀምሮ ጥብቅ ማጣሪያ ያደርጋሉ። ስልጣን ከተቀበለ በኋላ ተግባርና ኃላፊነቱ ተለይቶና ተዘርዝሮ እንደ ጸጋው ይሰጠዋል። ለየት የሚያደርገው ነው። ምክንያቱም ለጸጋ መቼም እኮ ሁሉም ድምፃዊ ላይሆን ይችላል። ሁሉ አንዳንዱ ደዌ መለየት ሁሉም ስልጣን ቢኖራቸው ጸጋ ትንሽ የሚለያይ ይኖራልና እንደየጸጋው ስልጣን ተግባርና ኃላፊነቱ ይታወቃል ተብሎ ዝም አይባልም። ተዘርዝሮ ለቄስ ከሌ ለዲያቆን ከሌ ተብሎ ተዘርዝሮ ይሰጣቸዋል። እንደገና ደግሞ ወደ በጎቹ መንጋዎቹ ወዳሉበት ሄደው እንዲሰበስቡ ነው የሚደረገው። ምእመናን ሲመጡ አይደለም። እኛ ብዙ ጊዜ አሁን ሲመጡ የምናስተምረው ሲመጡ ነው፣ የምንናዘዘው ሲመጡ ነው፣ ናዙን ብለው ሲመጡ ምናልባት ንስሐ ግቡ ልንል እንችላለን እንጂ በጥብቅ ሄደን ለምንድን ነው እያንዳንዱን ምእመን የዳሰሰ ጥቂቶች ናቸው እንደዛ የሚያደርጉት። በአብዛኛው ሲመጡልን የምናገለግል አይነት ነው። አሁን እኛ ሲመጡልን ምእመናን ሲመጡ ጥያቄ ጠይቀው ሲመጡ ወይም ደግሞ አጥምቁን ሲሉ አስተምሩን ሲሉ ተጣልተው ማስታርቁን ሲሉ ነው እንጂ ፈልጎ ሄዶ ወደ መንጋው ወዳለበት በጎች ወዳሉበት የሚሄድ ነገር እነሱ ጋር በጣም የሚሰሩበት መንጋው ወዳለበት በጎች ወዳሉበት ጠልቀው እስከ ቤታቸው እስከ ስራቸው እስከ ስራ ቦታቸው ድረስ ይሄዳሉ። ለክህነት ደግሞ አሁን ዘመኑን ለመዋጀት እንዲመች ለቅስና ለምሳሌ ቢያንስ 1 ዲግሪ ያለው አድርገውታል። ሁለተኛ የመነኮሳት ስርዓት አለው። በሌሎች መነኮሳት በነገራችን ላይ በኤርትራ ኦርቶዶክስ ከገዳም ውጪ መነኩሴ በአውሮፓና አሜሪካ እኔ አላየሁም እስካሁን ድረስ። የኛ የኢትዮጵያ ብቻ ነው እንደፈለገ ዝም ብሎ እንደፈለገ ነው የሆነው። በጣም የሚያሳዝን ትውልድ ነው። አሁን ይሄን ሁሉ ትውልድ ያውቀዋል። የሚያሳዝነው ይሄ በደንብ አንብቧል። ትውልዱ ቀድሞ ሄዷል። ቤተ ክህነታዊ መዋቅራችን አልተከተሉም። እነሱ በክህነት ላይ ያላቸው መዋቅር ካህን፣ ቄስ እኔ ያለሁበት ሀገር አውሮፓም እናያቸዋለን። የምስራቃውያን ኦርቶዶክሶችም አሉ፣ የኦሪየንታል ኦርቶዶክስ አብያተ ክርስቲያኖችም አሉ። የክህነት ስርዓታቸው ሊቀ ጳጳሱ ካለ አለ ነው። ቄሱም ካለ ህዝቡም ይሰሙታል። በመጽሐፉ ነው። በጎቹ የእረኛውን ድምፅ ይሰማሉ። እረኛውም የበጎቹን በስማቸው ይጠራቸዋል፣ ያውቃቸዋል።
ይሄ ማለት ክትትሉ ነው የሚያሳየው። ወለተ ማርያም ወልደ ማርያም እያንዳንዱን ያውቃቸዋል። ፉል ታይም ነው የሚያገለግላቸው። እያንዳንዱ ይከታተላቸዋል። ክፍተትም የለበትም። የመዋቅራዊ ችግርም የለበትም። ሁሉም ነገር ይተስተካከላል። የመዋቅራም መስተካከል አለበት እና የሚያስጎመጅ ነው የነሱ የምስራቃውያኖችም አይቻቸዋል ያላቸው ስነ ስርዓት የዲቁና ሿሿም ስነ ስርዓት ቄሱ ከተሾሙ በኋላ ሌሎቹም በትላልቅ ማዕረግ ላይ በስንት ተጠንተው ዝግጅታቸውም እንደዛ ነው። ትምህርት ቤትም አላቸው ያስተምራሉ። ህዝቡ አምኖበት በትክክል የሚያገለግለው ነው የሚያገለግለው እና የኛ እኮ የለም መጠቀስ እኮ አይችልም። ትልቅ ቤተክርስቲያን ናት። ስንት አባቶቻችን የሰሩት መሰረት አለ። ግን አሁንም ያስቀጥላታል። በእርግጥ በደንብ ያዩታል ብለን ተስፋ እናደርጋለን። በደንብ መጠናት አለበት የክህነት አሰጣጡ ስርዓት። አሁን ያሉትን ወደ ክህነት የኛ ካህናቱ፣ ዲያቆናቱ፣ መነኮሳቱ ወዘተ ስንት ናቸው አይታወቅም። ሌሎቹ እኮ ይታወቃሉ። ዲያቆኑ እኮ ይታወቃል የት እንዳለ። ዲያቆን ገሌም እስከ ፓትርያርኩ ድረስ ያውቁታል። በጣም እኮ ታጥቆ መሳሪያ ይዞ የትም የተበተነ ወታደር እንደማለት ነው በእኛ ቤተክርስቲያን ውሉደ ክህነቱና ይሄ የአብያተ ክርስቲያናቶች የምስራቃውያንም ሆነ የኦሪየንታል አብያተ ክርስቲያናቶች የክህነትን ስርዓት እኔ እውነቱን ለመናገር የተወሰኑ ከዚህ ከመንበረ ፓትርያርክ ከሌሎችም ኮሌጆች ለዚህ ምንም ጣጣ የለም። የተወሰኑ ምሁራን ወደ ምስራቅ ሌሎች ወደ ኮፕቲክ፣ ወደ ህንድ፣ ወደ አርመን፣ ወደ ግሪክ፣ ወደ ሩሲያ ኦርቶዶክሶች ሄደው ስርዓተ ክህነታቸውን አጥንተው መጥተው እዚህ ፕሬዘንት ቢደረግ ለሁሉም ካህናት ፕሬዘንት ቢደረግ ያን ጊዜ ራሳችንን ማስተካከል እንችላለን። ያለውን ዝግጅት በዛ ደረጃ ማየት እንችላለን። ካህኑ ፕሮፌሰር ይሁን ዶክተር ይሁን ኢንጂነር ይሁን ዓለማዊ ትምህርት ይማራል። መንፈሳዊ ትምህርቱ እንዳለ ሆኖ ማለት ነው። ይህንን ከተማረ በኋላ የክህነት አገልግሎት ከተሰጠው በኋላ ካህን ተብሎ ከተሾመ በኋላ ይሄ ካህን የሚያስበው ስለ መንጋዎች ብቻ ነው። ስለሚበላው፣ ስለሚጠጣው፣ ስለሚኖረው ኑሮ እሱ አያስብም። የሚያስቡለት ምእመናን አሉ። መዋቅሩ ያስብለታል። ሌት ተቀን ስለ በጎቹ ነው የሚያስበው። ምን ላብላቸው፣ ምን ላጠጣቸው ነው የሚለው። ስለዚህ ከቅዱሳት መጻሕፍት አይለይም፣ ከመንፈሳዊ ተልእኮ አይለይም። እያንዳንዱ መንጋዎቹን በስም ያውቃቸዋል። የዮሐንስ ወንጌል ምዕራፍ 10 ላይ ወይፄውዖን በአስማት ይሆን ተብሎ እንደተጻፈ ማለት ነው። እረኛው በጎቹን ያውቃል፣ በጎቹ ደግሞ እረኛቸውን ያውቃል። ይሄ በጣም ልንሰራበት የሚገባው ጉዳይ ነው። ካህን የእግዚአብሔር አገልጋይ ነው፣ መንፈሳዊ አገልጋይ ነው፣ የበጎች እረኛ ነው፣ የእግዚአብሔር እንደራሴ ነው። ስለዚህ እረኝነቱ የጠበቀ እንዲሆን ካህኑ የሚያስፈልገው ነገር ደግሞ ምእመናኑ ማቅረብ ይጠበቅባቸዋል። እዚህ ጋር ሰፊ ክፍተት አለ እኛ ጋር። ካህኑ ይቀድሳል፣ ከዛ በኋላ ደግሞ ኑሮውን ለማሸነፍ በዓለም ላይ ይዳክራል። ከዛ መሀል ላይ ያለ ክፍተት አለ። መንጋዎቹ ማን ይጠበቃቸው፣ ማን ያስተምራቸው? ለመንጋዎቹ የሚቀርበው የለመለመ መስክ በጣም ይቸግራልና ይሄ ያለ ራሱን የቻለ መንግስት ነው ቤተ ክህነት በየትኛውም ቦታ። እኔ ያለሁበት ሀገር ፊንላንድ የፊንላንድ ኦርቶዶክስ አለ ከምስራቃውያን ቤተ ክህነት አንዱ ትንሽ 60 ሺህ አባላት ያህል ነው ያላቸው ባለው ከዛ በታችም ጭምር ቤተክርስቲያኗ 60 ሺህ አባላት ይዘው ግን ትልቅ ቤተክርስቲያን ናት። በሀገሪቱ ብሔራዊ ሃይማኖት ከመንግስት እኩል ፓራላል የምትታይ ቤተክርስቲያን ናት። መዋቅሯ የተስተካከለ በፋይናንስ አሰራር ሁሉ የተስተካከለ ከላይ ከሊቀ ጳጳሱ እስከሚመኑ ድረስ አንድ አይነት ድምጽ ነው ያለው። ህዝቡም ካህናቱን ይሰማል። ካህናቱም ከህዝቡ ጋር ፉል ታይም ነው የሚያገለግሉ በደንብ አድርገው ነው የሚያገለግሉትና ያንን ሁሉ ጊዜ የምንመኘው ነው። ግን ወደፊት እንግዲህ ይሄን ማምጣት ካልቻል ቤተክርስቲያኗን ራሳችን እያጠፋናት ነው የሚል ሐሳብ ነው ያለኝ። ዚዮን ካህናቱ በዚህ በማህበራዊ ሚዲያ በመናምንም አጠቃቀም በጣም የበረቱ እንዲሆኑ በጣም ይበረታታሉ። ለምሳሌ ግብጽ ብቻ በደኔ ባለኝ መረጃ ከ1400 በላይ ወቅታዊና ተከታታይነት ያለው ትምህርት የሚሰጡ ዌብሳይቶች አላት የግብጽ የኮፕቲክ ቤተክርስቲያን ብቻ ማለት ከ1400 በላይ ዌብሳይት ማለት ነው። እዚህ ዌብሳይት ላይ ፎርም የሚያደርጉትም ዌብሳይቱን እንትን የሚሉ የሚመሰርቱት ከዛ በኋላ የሚጽፉት እዛ የሚያገለግሉት ካህናቱ ናቸው። ስለዚህ ይሄ እንዲህ አለ ነገር አለ። ምን አለ ከነሱ መማር ካለብን እንዲህ አሉ። ያው ሌላው ግን ያው ስርዓቱን እኛ ጋር ትንሽ ለበስበስ ያደረግናትን ለጵጵስና፣ ለቅስና፣ ለድቁና ቤተክርስቲያኒቱ ከሐዋርያት ሲኖዶስ ጀምሮ ያስቀመጠችው በዲድስቅልያ በዚህ በመሳሰሉ በስርዓት መጻሕፍት የተቀመጠውን ስርዓት በደንብ አድርገው
ኢምፕሊመንት ያደርጉታል፣ ይተገብሩታል ማለት ነው። ተመሳሳይ ልብስ ነው ያላቸው። ለቄስ የተወሰነ ልብስ አለ። በቃ ያገኘውን ልብስ መልበስ አይችልም ቄስ። ዲያቆን ያገኘውን ልብስ አይለብስም። የካህናት ልብስ አለ፣ የክብር ልብስ ማለት ነው። ያንን የክብር ልብሳቸውን ነው ልብስ። ስለዚህ በማንኛውም ዘንድ ይታወቃሉ ማለት ነው። ይታወቃሉ፣ የተገለጡ ናቸው። ከሩቅ ነው የሚታወቁት ማለት ነው። እና እኛም ጋር የክብር ልብስ አለ። ካባ ምናምኑ ግን አገልግሎት ላይ ነው በብዛት የምንለብስ። ከአገልግሎት ውጭ ደግሞ እንደፈለገን ደግሞ ሆነን ነው የምንሄደው። እና ቄስ መሆኑን ሁሉ ሳይታወቅ ነው የምናልፈው። ድንገት ለሚያውቀው ሰው ሲያገኘው መስቀሉን ሲያወጣ ነው የምናውቀው። እኔን የሚፍቱኝ ምንድነው እኮ ተቸግረናል እኛ። ቄሱ ምልክቱን እየተወ ያለበት፣ ዲያቆኑም ምንም የማይለይበት ቤተክርስቲያን ስናገኛቸው፣ ከዛ በኋላ ግን እንዳሻቸው የሚሆን ለመሆን እድል የሚፈጥር የሚመስል ነገር አለ። እዛ ግን እድል የሚፈጥር ነገር የለም። አለባበስም ላይ በደንብ የተወሰነ በደንብ በቤተክርስቲያኒቱ የወሰነችው አለባበስ ጭምር እንዲኖራቸው አድርገዋል። በእያንዳንዱ ገዳም አንዳንድ ሊቀ ጳጳስ አለ። ልክ እንደ አንድ አበምኔት ነው ገዳሙን የሚጠብቀው ሊቀ ጳጳሱ። ስለዚህ ሊቃነ ጳጳሳቱ በገዳም ስዋኤ ይዛሉ፣ ገዳምን ይጠብቃሉ። ከገዳም በተመደቡበት ገዳም ሀገረ ስብከት ካላቸው በሀገረ ስብከታቸው ማለት ነው። እንደ ግብጽ ገዳማት ግን ያየነው እያንዳንዱ ገዳም አንዳንድ ሊቀ ጳጳስ አለ። በአጠቃላይ የሊቃነ ጳጳሳቱም የቅዱስነታቸውም ህብረታቸው፣ አንድነታቸው፣ መንፈሳዊ አገልግሎታቸውና ተልእኮታቸው ለየት ባለ መንገድ ነው። ለገዳማት ያላቸው ትኩረት ስለ እውነት ለመናገር ፓትርያርኩ ካላወቀ አንድ መናኝ እኔ አሁን ሂጄ መቃርስ ገዳም፣ አሁን ቢሾይ ገዳም፣ እንጦንስ ገዳም ልግባ ብል አልችልም። ፓትርያርኩ ማወቅ አለበት። ፓትርያርኩ እንዲያውቅ ደግሞ ከሚመጣበት አሁን ለምሳሌ እኔ ከኢትዮጵያ ከሄድኩኝ ከቅዱስነታቸው ደብዳቤ ይዤ መሄድ አለብኝ። ከሌላም ከሄደ ደብዳቤ ይዞ መሄድ አለበት። ይሄ ወጥ የሆነ ሰንሰለቱን የጠበቀ ስርዓት አላቸው። አንድነታቸው የተጠበቀ ነው እና በዚህ መንገድ ለየት ያለ መንፈሳዊ አገልግሎት ይሰጣሉ። የክህነት ተልእኮ ምዕመናንን ማስተማር፣ ምስጢራትን መፈጸምና ምዕመናንን መጠበቅ ነው። ይሁን እንጂ እነዚህን ተልእኮዎችን ለመወጣት የክህነት ሰዎች የአገልጋይነት ስነ ልቦናን የተላበሱ፣ ፍጹም እምነት፣ መንፈሳዊነት ያላቸው፣ ኃላፊነት የሚሰማቸው፣ በጎ የሆነውን ነገር ሁሉ የሚወዱ፣ ራሳቸውን የሚገዙ፣ የተማሩ ሊሆኑ እንደሚገባቸው ቅዱስ ጳውሎስ ነግሮናል። የነገዋ ቤተ ክርስቲያን እንደ ቀድሞ ዘመን የቅድስና፣ የንጽህና፣ የእውቀት፣ የጥበብና የማስተዋል ምንጭ ሆኑ ለመንጋው የሚሳሱ የምዕመናንን መጥፋት የቤተ ክርስቲያን ጉዳት የሚጎዳቸው እውነተኛ እረኞች፣ ጠባቂዎች፣ ከምንም በላይ ለሕዝቡ የሚራሩ የክህነት ሰዎችን ማፍራት ለነገ የማይባል ትልቅ የቤት ሥራ ሊሆን ይገባዋል። ሁለት አካላት በሚገባ ስለ ክህነት ማወቅ አለባቸው። አንደኛ ራሱ ውሉደ ክህነቱ ካህኑ ራሱ ከዲቁና እስከ ላይ ድረስ ያለው ውሉደ ክህነት መዋቅሩ ስለ ክህነት በሚገባ ማጥራት መቻል አለበት። እኛ እኮ የለውም። ቅርብ ጊዜ ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ሲተነትኑ ሰምቻለሁ። ይሄ ካሪኩለሙም አያሳውቀውም። የትምህርት ዝግጅት ሲስተሞቻችንም ይሄ ኮሌጆቻችንም ይሄንን አያሳውቁ። አንዱ በተለይ ወታደር ውትድርና ሲሰለጥን የውትድርና ዲሲፕሊን ነው መጀመሪያ የሚሰለጥን። ህጉን፣ ስርዓቱን እንዴት አድርጎ ሁሉ ውጊያውን ብቻ አይደለም የሚሰለጥን፣ ኢቲክሱን ጭምር ነው የሚሰለጥን። ካለባበሱ ጀምሮ ነው የሚሰለጥን። ወታደር ንቁ ነው የሚባለው ለዛ። ካህን ወታደር የክርስቶስ ወታደር ነው ይላል ቅዱስ ጳውሎስ። ከዚህ አንጻር አንዱ ራሱ ውሉደ ክህነቱ ካህኑ ከዲቁና እስከ ጵጵስና ያለው ወጥ በሆነ ራሱን የቻለ ሳብጀክት ያስፈልጋል። ይሄ ክብረ ክህነትን የክህነትን ጉዳይ የሚማርበት መጀመሪያ፣ ከዛ በኋላ ነው ካህን መሆን ያለበት። በነገራችን ላይ ካህን ከመሆኑ በፊት ነው ክብረ ክህነትን ስርዓተ ክህነትን መማር ያለበት። ዲድስቅልያ የሚባል መጽሐፍ አለ። ዲያቆኑ የሚሻርበት ምን እንደሚያደርግ ፍትሐ ነገሥቱም ሰፊ ነው። ይሄን የሚማርበት እድል ግን የለውም። ያቋቋሙ የድጓው የቅዳሴው ሌላውን በሙሉ በደንብ አድርጎ ያውቀዋል። ክህነት ምንድን ነው? እንዴት ነው የሚያገለግልበት? ኃላፊነቱ ምንድን ነው? እኔ አስታውሳለሁ
መጀመሪያ 90ዎቹ መጀመሪያ አካባቢ ላይ በአንድ ዩኒቨርሲቲ ጅማ ዩኒቨርሲቲ ስናስተምር ወደ 50 የሚሆኑ ለድቁና የታጩ ዲያቆናት ነበሩ። ድቁና ሁሉም መስፈርት አሟልተው ቃለ እግዚአብሔር ተምረው በኋላ ስለ ክህነት አሰለጠናቸው። ከመቀበላቸው በፊት ክህነት ኃላፊነቱ ምን እንደሆነ በዝርዝር ስልጠና ሰጠን። ከ50 50% ሪዛይን አረጉ። እኛ እንደዚህ ከሆነ ዲያቆን እኔ መሆን አልፈልግም አልችልም። ቀላል ነገር ነው፣ ብዙ ጊዜ የማይፈጅም። ስለዚህ ውሉደ ክህነቱ ስለ ክብረ ክህነት ስለ ስርዓተ ክህነት ከላይ ጀምሮ ይሄ እድሉ የለም። እውነቱን ለመናገር በኮሌጆችን ራሱን ችሎ ስልጠና መስጠት ያስፈልጋል። አንዱ ይሄ ነው። የምንኩስና አሰጣጥ በጣም መጠበቅ አለበት ብዬ አስባለሁ። አባቶች ንጹሃን አባቶቻችን አንድ መነኩሴ ሲመነኩስ በግብጽ ገዳማት ለምንኩስና ለምናኔ ሲሄድ 3 አባቶች ይመደቡለታል። ይሄ ቃል በቃል የነገሩን ነው። እዛ ሄደን የነገሩን ነው። ስለዚህ 3 መነኮሳት ይሰጡታል። 2 ዓመት አሞክሮ ይሰጠዋል። ከዛ የገዳሙ ሊቀ ጳጳስ ደግሞ አለ። እነዚህ መነኮሳት ለማህበሩ ምስክርነት ይሰጣሉ። ለማህበሩ ምስክርነት ሲሰጡ ማህበሩም ይከታተላል ራሱ። ያ ብቻ ሳይሆን ሊቀ ጳጳሱ ራሱ ይሄ ለምንኩስና የበቃ ነው ብሎ ምስክርነት ይሰጣል። ከዚህ በኋላ ማህበሩ ይመሰክርለታል። ይደሎ አኪዮስ ብለው ለምንኩስና እንዲበቃ ያደርጉታል። ስለዚህ የምንኩስና አሰጣጣችን እኔ አንዳንድ ጊዜ በጣም በደቦም ይሰጥበታል። አሁን ቦታ መጥቀስ አይጠበቅብኝም፣ ግን ጠበቅ ካልተደረገ ለመንኩስ ነው የመጣሁት ያለው በሙሉ ምንኩስና ከሰጠው ከዛ በኋላ ምናልባት የቤተ ክርስቲያን ፈተና ሆኖ ሊቀርብ የሚችልበት እድል በጣም ሰፊ ነው የሚሆነው። ስለዚህ አንደኛ አሞክሮ፣ ሁለተኛ መንፈሳዊ ዕውቀት። እውነት በመሰጠት ነው ወይ የመጣው? እውነት የእግዚአብሔር መንፈስ ጠርታው ነው ወይ የመጣው? ዘጎየ እምዓለምና ዘጎየ እምአጸባ የሚል አባቶቻችን አስተምሮ አለ። ዘጎየ እምዓለም ማለት ዓለምን ንቆ ትቶ ሸሽቶ ወደ ገዳም የገባ ማለት ነው። ዘጎየ እምአጸባ ደግሞ ችግር አሳዶት የገባ ነው። ስለዚህ ችግሩ ሲቀረፍ ወደ ዓለም መግባቱ አይቀርም ማለት ነው። ስለዚህ ምንኩስና አሰጣጡ ላይ በጣም ጥብቅ ቢደረግ የምንኩስና ስርዓት ክብረ ምንኩስናው ይጠበቃል ብዬ አስባለሁ። እንግዲህ ክብረ ክህነትን ለመጠበቅ የመጀመሪያውና ዋነኛው በቃ ሁነኛው እንትን ችግሩም በብዛት ያለው እኛው ካህናት የምንባለው ጋር ነው። በብዛት ያለው ችግር ፈጣሪዎቹ እኛው የሌላው ማለት ሌላው አስተዋጽኦ የለውም እያልኩ አይደለም፣ በብዛት ማለት ነው። በአመዛኙ በክብረ ክህነትን በማቃለሉም በምኑም ውስጥ የኛ ነው የሚያይለው። ስለዚህ መፍትሄውም እኛው ጋር ያለው ማለት ነው። እኛ ጋር ያለው አራያ ክህነቱን ጠብቆ ተልእኮና አገልግሎትን በሚገባ አውቆ ምሳሌነት ያለው አራያነት ያለው ህይወትን መምራት መቻል ነው ያለበት ካህኑ ማለት ነው። ካህኑ አሁን አንዳንድ ጊዜ እኮ እንደው ዝም ብለህ ብትል ለምሳሌ ካህኑ ልጆች የነሳ ልጆችን ንስሐ ግቡ ምናምን ልጆቻችሁንም በሉ ተቆጣጠሩ ብሎ ሊመክር ይችላል። የሱ ልጆች የት ነው ያሉት ብትል ደግሞ እኮ ሌላውና ልጆች ያሉበት ነው አንዳንዱ ማለት ነው፣ ሁሉ አይደለም። የሱ ልጆች ደግሞ የት እንደሚውሉ ደግሞ ብታውቅ ደግሞ ያሳፍራል ማለት ነው። የሱ ሚስቱ የካህኑ ሚስት መቼ ነው የቆረበችው? መቼ ነው የቆረበችው ብትል አንዳንዱ መቼ እንደቆረበች ራሱ ወይ የተጋቡ ቀን። እሱ ግን በየቀኑ ቀዳሽ ስለሆነ ምናልባት በዛ በቀዳሴ ቀዳሽነቱ ስለዚህ ኦርቶዶክሳዊ ቤተሰብ ራሱ እሱ ቤት ጭምር ካልተፈጠረ እንዴት አድርገው ያከብሩታል? ምሳሌ የሆነ ህይወት ምእመናን ካላሳያቸው ማለት። ስለዚህ እኔ ካህኑ ነው በአብዛኛው የሚጠበቅበት ማለት ካህኑ አራያ ክህነቱን ጠብቆ ቤተሰቡን ኦርቶዶክሳዊ ማድረግ ራሱ ኦርቶዶክሳዊ ካህን ነው እሱ። ኦርቶዶክሳዊ ካህን ከሆነ ሚስቱም ኦርቶዶክሳዊ የካህን ሚስት ምሳሌነት ያለች። ሌላ ኦርቶዶክሳዊ ልጆቹ እንዴት ማሳደግ እንዳለበት ማየት ያለበት ከካህኑ። ባልና ሚስት እንዴት ያለ ህይወት መምራት እንዳለባቸው ማየት ያለባቸው ከካህኑ ነው። ካህኑ ከሚስቱ ጋር እንዴት አድርገው ህይወት እንደሚመሩ እኮ ማሳየት ያለበት በቃ ከአንደበቱ በላይ ህይወቱ ማለት ነው። የካህኑ ቤት፣ የካህኑ ህይወት፣ የካህኑ ሚስት፣ የካህኑ ልጆች፣ የካህኑ ቤተሰብ ምን ይመስላሉ ብለን በጣም አስቸጋሪ ሁኔታ ውስጥ ያለ። ሁለተኛው ምእመናን ስለ ክብረ ክህነት ማወቅ አለባቸው። እነሱ የማያውቁት ምእመናን ክህነት ምን እንደሆነ ዝም ብሎ ቄስ መነኩሴ መሆኑን ብቻ ነው የሚያውቁት። አሁን በውጭ ሀገር ሊቀ ጳጳሳቶችን ሁሉ ሲከሱ የሚሉት ለዛ አያውቁትም ስለ ክህነት። ቅርብ ጊዜ ስዊድን ሀገር በኖርዲክ ሀገረ ስብከት
ታላቁ አረጋዊ ሊቀ ጳጳስ ብፁዕ አቡነ ኤልያስን ፍርድ ቤት ያቆሙት የገዛ ምእመናኖቻችን ስለ ክብረ ክህነት ስርዓተ ክህነቱን ስለማያውቁት። ስለዚህ ሁለቱም ስለ ክብረ ክህነት መታወቅ አለበት፣ መማር አለበት፣ ምእመናኑን በሙሉ ማወቅ አለበት። ምክንያቱም ክህነት ካህኑ ሰውየው ጋር ብቻ አይደለም ያለው፣ ክህነት ነው የሚቆርጥ ነው እሱ። ካህኑ ኃጢአተኛ ሊሆን ይችላል፣ መነኩሴ ኃጢአተኛ ሊሆን ይችላል። ክህነቱ ግን ሌላ ነው፣ ይለውጣል። እሱ ሰውየው በግሉ ነው የሚጠየቀው። መስዋዕት ይለውጣል፣ ተጽፏል በመጽሐፍ ላይ። ሰውየው ኃጢአተኛ ሊሆን ይችላል፣ ቄሱ ኃጢአተኛ ሊሆን ይችላል። ክህነቱ ግን ይሰራል፣ ይቆርጣል እሱ። ሐኪሙ እኮ በሽተኛ ሊሆን ይችላል፣ ግን በሽተኛ ይፈውሳል። ሐኪሙ የተለያየ በሽታ ይዞት ግን ድዊ ሲፈውስ ይሆናል። ከዚህ አንጻር በዚህ መሰረት ከያዝነው ክህነት ወደፊት በሚገባ ለምእመናኑ ተደራሽ አድርገን ቤተክርስቲያኒቷ የምትፈልገውን አይነት ምእመናን አፍርተን ለመንግሥተ ሰማያት ብቁና ዝግጁ የሆኑ ምእመናን ማፍራት ይቻላል። ምናልባት አሃት አብያተ ክርስቲያናት ላይ እገሌ እንዲህ አደረገ እገሌ እንዲህ አደረጉ ሲባል ሰምተን አናውቅም። አሁን እነሱ መላእክት ሆነው አይደለም፣ እነሱም ሰዎች ናቸው፣ ክፍተት ይኖርባቸዋል። ግን የሚፈጠረው ክፍተት የሚፈጠረው ጉድለት በውስጥ ነው የሚያርቁት፣ የሚያርሙት፣ የሚያስተካክሉት። ሊቀ ጳጳሱም በውስጥ ያርቃል፣ አስተዳደር በውስጥ ያርቃል፣ ካህኑ በውስጥ ያርቃል፣ ምግባሩን በውስጥ እንዲስተካከል ያደርጋል። እኛ ግን ለምሳሌ አንድ ካህን መንገድ ላይ ወድቆ ብናገኘው የወደቀበት መንገድ አናውቅም፣ ሰክሮ ነው የምንለው። ስለዚህ ምእመን ሲያገኘው፣ ኦርቶዶክሳዊ ምእመን ሲያገኘው ተሸክሞ ወደ ማረፊያ ወደ ቤተ ክርስቲያን ነው መውሰድ ያለበት። ፎቶ አንስቶ ካሜራ አንስቶ ቀርጾ ወደ ሚዲያ ነው ማውጣት ያለበት። ስለዚህ በረከትን አገኛለሁ ብሎ መክፈልትን ሲሹ መቅሰፍት እንደሚባለው ያልተገባ ድርጊት በየማህበራዊ ሚዲያዎች እናያለን እና እጃችን ላይ መሳሪያው ስላለ ተብሎ በእውነት በተለይ ለቤተ ክርስቲያን ቀናኢያንን የሚሉ ኦርቶዶክሳውያን ወጣቶች ክብረ ክህነት እንዲጠበቅ ከተፈለገ እነሱም የድርሻቸውን መወጣት አለባቸው። ወደሚመለከተው አካል በውስጥ መስመር በማቅረብ እንዲመከር በማድረግ ከዛ ክብረ ቤተ ክርስቲያን ይጠበቃል የሚል ጽኑ እምነት አለ። ያንንም ብናደርግ የተሻለ አገልግሎት እንፈጽማለን፣ እግዚአብሔርም ይረዳናል የሚል እምነት አለ። እንግዲህ በአጠቃላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ዝግጁ የሆነች ቤተክርስቲያኒቷ በነገራችን ላይ ሁሉ ነገር ያላት ናት። አሁን የምናወራው ሁልጊዜ ቤተክርስቲያን የምንለው መዋቅሩን ቤተ ክህነት በሚለው ነው የሚታየው። ቤተ ክህነታዊ መዋቅሩን ነው የምንተቸው፣ ኮሜንት የምንሰጠው ቢስተካከለው ዘተምን። ቤተክርስቲያኒቷማ ስንዱ እመቤት ንጽሕት ቅድስት ብሪት ናት። እሷ ለእሷ የሚመጥን የሰው ኃይል ያስፈልጋታል። ለቤተክርስቲያን የሚመጥን በአግባቡ ማገልገል የሚችል ያን የቀድሞ የአባቶቻችን የሊቃውንቱን የቅዱሳን አባቶቻችን ያን ቅድስና ማስቀጠል የሚችል ከዛ ውስጥ አንዱና ትልቁ ድልድይ ደግሞ ክህነት ነው ብለናል። እና ክህነትን ውሉደ ክህነቱም የክህነት ተጠቃሚ ምእመናኑም ሁለቱም አካላት ተጠቃሚውም አገልጋዩም ተገልጋዩም በሚገባ ስለ ስርዓተ ክህነት አውቀን ተምረን ቤተክርስቲያኒቷን በሚገባ ለዛም ቢበቁ ምእመናንን ማፍራት እንድንችል የሁላችንም አስተዋጽኦ ያስፈልጋል የሚል ነው። እንደ ማሳሰቢያ ማነሳው አሁን በአንዳንድ ውሉደ ክህነት ምክንያት አንዳንድ ውሉደ ክህነት ምክንያት ግድፈቶች ቢታዩ ሁሉም ካህናት ግን እንደዛ አይደሉም። ይሄ በደንብ ጥንቃቄ ያስፈልጋል። አንድ ካህን አንድ መነኩሴ ከሌሎቹም በሌሎች ዲያቆንም ቢሆን በተለያየ ቦታ ላይ ስህተቶች ሁልጊዜ በመላእክት መካከል እኮ ስህተት ተፈጥሯል። በዛ ምክንያት ምእመናን ያላቸውን መንፈሳዊ ሕይወታቸው በዚህ ምክንያት ችግር ሊገጥሙ አይገባም። ሁሉም አይደሉም። እንደው ችግር ያለበትንም ቢሆን ቀስ ብለን ኮንትሮል የምናደርግበት መንገድ ሊኖር ይገባል እንጂ በመደዳ ክህነታዊ መዋቅሩን ከናድ ነው ከክርስቶስ ጋር ያለንን መዋቅር ናድ ነው ማለት ነው። ይሄ በጣም ጥንቃቄ የሚፈልግ ስለሆነ ምእመናንም ይህን እንዲያስተውሉት ለማሳሰብ እወዳለሁ። እግዚአብሔር ይስጥልኝ። Oh